ውድ ቤተሰቦቼ ስለ ጉልሌ እጽዋት ማዕከል ምን ያህል ያውቃሉ? በዛሬው ፕሮግራሜ የጉልሌ እጽዋት ማዕከል እንደሚከተለው አቅርቤላችኋለሁ። ጉልሌ እጽዋት ማዕከል በአዲስ አበባ ከተማ ሰሜናዊ ዳርቻ በጉልሌ ክፍለ ከተማ በ705 ሄክታር መሬት ላይ ያረፈ የከተማችን የእጽዋት ማዕከል ነው። ማዕከሉ አዲስ አበባዎች ሰርጋቸውን ጫካ ውስጥ እንዲያካሂዱ፣ ከተፋፈገ ከተማ ወጥተው ንጹህ የአየር እንዲምጉ፣ ለጤናቸው ስፖርት እንዲሰሩ እና ተማሪዎች የእጽዋት ብዝሃ ሕይወት ተግባር ተኮር ትምህርት እንዲያካሂዱ ያስችላል። በአዲስ አበባ ከተማ አስተዳደር እና በአዲስ አበባ ዩኒቨርሲቲ ትብብር በሰሜን ምዕራብ አዲስ አበባ ጉለሌ እና ኮልፌ ቀራኒዮ ክፍለ ከተሞች በማካለል የተቋቋመው የእጽዋት ማዕከል ነው። በኢትዮጵያ ብቸኛ የሆነው የእጽዋት ማዕከል ሲቋቋም የአካባቢ ስነ ምህዳር ጥበቃ፣ የእጽዋት ምርምር፣ ለሀገር በቀል እጽዋትና ጥበቃና ምርምር፣ ለተግባር ተኮር ትምህርትና ቱሪዝም መዳረሻ የመሆን ዓላማ በመያዝ ነው። ከባህር ወለል በላይ ከ2600 እስከ 3000 ሜትር ከፍታ ላይ ይገኛል። ማዕከሉ ከ2011 ዓመተ ምህረት ጀምሮ ለህዝብ አገልግሎት ክፍት እንዲሆን የተደረገ ሲሆን በማዕከሉ 700 የሚሆኑ ሀገር በቀል የእጽዋት ዝርያዎች ኢንዲጂነስ ፕላንትስ እና 65 ለመጥፋት አደጋ የተጋረጠባቸው የእጽዋት ዝርያዎችን ኢንዳንጀርድ ፕላንትስ አካቶ በማልማት አገልግሎት እንዲሰጥ ተደርጓል። ማዕከሉ እጽዋትን ለመሰብሰብ ለማሰራጨት እና ወደ ተፈጥሯዊ መኖሪያቸው እንዴት እንደገና መመለስ እንደሚቻል ለሚደረግ የምርምር እንቅስቃሴ ወሳኝ ሚና አለው። በተጨማሪም ተቋሙ የኢኮቱሪዝምን እና ትምህርትን ይደግፋል። ማዕከሉ ለሀገር በቀል የእጽዋት ዝርያዎች ኢንዲጂነስ ፕላንትስ እና ለአደጋ ተጋላጭ ለሆኑ የእጽዋት ዝርያዎች ኢንዳንጀርድ ፕላንትስ ቅድሚያ የሚሰጥ ሲሆን በተጨማሪም ምጣኔ ሀብታዊ ጠቀሜታ ላላቸው እጽዋት፣ ለስነ ምህዳራዊና ለሕክምና አስፈላጊ ለሆኑ የእጽዋት ዝርያዎች ትኩረት ይሰጣል። ማዕከሉ የእጽዋት ላቦራቶሪዎችን፣ የአስተዳደር ህንፃዎችን እና የግሪን ሃውስ ቤቶችን ጨምሮ መሰረተ ልማት በማስፋፋት ለአገልግሎቱ እንዲበልጥ ተደራሽ ለማድረግ በመንቀሳቀስ ላይ ይገኛል። የጉልሌ እጽዋት ማዕከል የእጽዋትን የሳይንስ አካዳሚ ለመከታተል የሚፈልጉ ተማሪዎችን ለመሳብ ከትምህርት ተቋማት ጋር የትብብር እንቅስቃሴዎችን እያከናወነ ይገኛል። እንደዚህ ያለ የአትክልት ስፍራ ለቱሪስቶች፣ ለነዋሪዎች፣ ለሳይንስ ሊቃውንት፣ ለተማሪዎች ምርምር፣ በረፍት ጊዜ ለመዝናናት ወዘተ የሚሰጥ በመሆኑ ጠቀሜታው የጎላ ነው። የተለያዩ እጽዋትን ዛፎችና አበባዎችን ማየት ደስ ያሰኛል። በመሆኑም በበጋም ሆነ በክረምት ወቅት ወደ ማዕከሉ በመሄድ እየተዝናኑ ትምህርት መቅሰም ይችላሉ። ውድ ቤተሰቦች የዛሬውን የጉልሌ እጽዋት ማዕከል ቅኝት ከሞላ ጎደል እንዲህ አቅርቤላቸዋለሁ። ቀሪውን ደግሞ እናንተ በአካል በመሄድ እንድትጎበኙ እመክራለሁ። በቀጣይም ሌላ ያልተዳሰሱ የከተማ አካባቢዎችን የማስጎበኛችሁ ይሆናል። እስከዚያው ሰላም ሁኑልን።